ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሄለን ነኝ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው፣ ሁሉ ሸጋ ነው፣ ሁሉ ሻሎም ነው። ጌታ ለዘላለም ይባረክ። በጣም ደህና ነኝ። እናንተ እንዴት ናችሁ? ስራ እንዴት ነው? ጤንነት ሁሉ መልካም? እግዚአብሔር ይመስገን። እኔ ጋር ሁሉ መልካም ነው። ጌታ ይባረክ። እና ዛሬ አርብ ነው። በጣም እኔ ጋር የትልቅ ሰው ቤት ስላለሁኝ ልጆች ይመጣሉ፣ የልጅ ልጆች ይመጣሉ። በጣም ጭንቅ ነው። በጣም ጭንቅ ነው። አሁን ራሱ በትንሽ ሰዓት በዚህ ሰዓት ላይ ቆይ ልስራ፣ ማታ ደግሞ እንደገና ሌላ እንግዳ ስላለብኝ ላይመቸኝ ይችላል ብዬ ነው እና ዛሬ በዚህ ሰዓት እየቀረስኩላችሁ ያለሁትኝ አሁን ልፖስተው አይዶን አላቅም። ከተመቸኝ ፖስታለሁ፣ ከጠራችኝ ደግሞ እሄዳለሁ ማለት ነው። ያው እንግዲህ ታውቃላችሁ ኑ ስንባል መሄድ ነው። ይሄንን አድርጉ ስንባል ማድረግ ነው። ፍቃዳቸውን ያው ከፍቃዳቸው ውጪ መውጣት ስለማንችል ማለት ነውና እግዚአብሔር ይመስገን በጣም ደስተኛ ነኝ። ጌታ ይባረክ። ምክንያቱም እግዚአብሔር ጤና ሰጥቶኝ አቅም ሰጥቶኝ ባህሪያቸውን ተሸክመን ሁሉ ነገራቸውን ተሸክመን እንድንሰራ የረዳን እግዚአብሔር ነው። ጌታ ይመስገን። ለምን ይሄ ሆነ ብዬ አላማርርም። ምክንያቱም እግዚአብሔር ጤና ስለሰጠን ነው፣ አቅማችን አይደለም። የእግዚአብሔር አቅም ጉልበት ከኛ ጋር ስለሆነ ነው የመስራቱንም አቅም ያገኘ ነውና አይዟችሁ። በእውነት በብዙ ጭንቅ ውስጥም ያላችሁ ልትኖሩ ትችላላችሁ። አንድ ሰው ሲያማክረኝ ነበርና ከባድ ሁኔታ ውስጥ ነው ያለውና ሁላችን በስደት ላይ ምናልባት ቤቱ ቢመቸን የሆነ ነገር ላይ ይመቸን ይችላል። ብቻ የሆነ ጉለት አለው። የሆነ ሰው ቤት ሆናችሁ ሁሉ ነገር ተደላድላችሁ ሁሉ ነገር ሞልቶላችሁ ትኖራላችሁ ማለት አይደለም። በእውነት ብዙ ነገር ግን በዛ ውስጥ ደግሞ እግዚአብሔር የሚረዳን ጌታ ከኛ ጋር ስላለ የሚረዳን አባት እግዚአብሔር ከኛ ጋር ስላለ ስናዝን የሚያጽናናን በብዙ ነገር ከጎናችን የሚሆን እግዚአብሔር ስላለ ጌታ ይመስገን። ባይዘዌ ስደት ላይ ብቻ ስለወጣን አይደለም፣ በቃ ሀገራችንም ላይ ሆነን በቃ እግዚአብሔር ነው ከጎናችን የሚሆነው እስከ ፍጻሜ ድረስ ምንም የማይለውጠው። እኔ በህይወቴ እሱን ያየሁት የእውነት ነው የምላችሁ። በቃ ሰዎችን እስከ ጥግ ድረስ አይቻለሁ፣ ሲለወጡም እስከ ጥግ ድረስ አይቻለሁ፣ አብረውኝ ሲሆኑም እስከ ጥግ ድረስ አይቻለሁ። ግን ሁኔታ የማይለውጠው ብታጡ፣ ብትጠቁሩ፣ ብትጎሳቆሉ የሆነ ነገራችሁ ቢጎል የማይለወጥ እግዚአብሔር ብቻ ነው። በእውነት እኔ ሰው ስለሄደ ሰው ስለመጣ በህይወቴ አልደነቅም። ምክንያቱም ሰው የሆነ ሰዓት ያጅባችኋል፣ የሆነ ሰዓት ደግሞ ጥሏችሁ ይሄዳል። እኔም ሊሆን ይችላል። እኔ አሁን ዳይሬክት ሰውን ብቻ ሳይሆን እኔም የሆነ ሰዓት ላይ ሰው ጋር ልቀርብ እችላለሁ፣ የሆነ ሰዓት ላይ ደግሞ ልሸሽ እችላለሁ። እኔ አሁን ሰውን ብቻ አይደለም እንትን እምለውና ለኔም ሆነ ለማንኛችንም ሰው እግዚአብሔር ነው ባህሪያችንን ተሸክሞ የሚኖረው። በቃ ጉለት ቢኖርብን ጉለታችንን ሞልቶ ብናለቅስ እኛን አጽናንቶ በቃ እግዚአብሔር ብቻ ነው አብሮን እስከ ፍጻሜ ድረስ። በቃ የሆነ ነገራችሁ ተቀየረ ብሎ እግዚአብሔር ጥሏችሁ አይሄድም። በቃ የሆነ ስቴፕ ትላንት አግኝታችሁ ዛሬ ብታጡ ዛሬ አጣችኋልና ዛሬ እናንተ ቤት አልውልም ወይም ደግሞ አላድርም ሊል አይችልም ጌታ። እስከ ነድካማችን ይሸከመናል። ብናጣ ያጎርሰናል፣ ቢርበን ብንጠማ ብንጎሳቆል የኛ ህመም የሚያማው እግዚአብሔር ነው። ገርመኛ ሰዎች ግን በውድቀታችሁ ይደሰታሉ። ምን አይነት ተፈጥሮ እንደሆነ አላቅም። እኔ ማለት ሰው ሲባል ራሱ እኔ ተፈጥሯችን ራሱ በጣም የሚገርም ነው። በእውነት ነው የምላችሁና በቃ የሰው ውድቀት የሚያስደስተን፣ የሰው አለመሳካት የሚያስደስተን፣ የሆነ ሰው ወድቆ ካየን ብለን ምንል እናንሳው ሳይሆን ያ ሰው ወድቋል አይደለ? ያ ሰው
ከስሯል አይደለ? በቃ የሆነ ነገር እናድርግለት አይደለም የምንለው። በውድቀቱ ላይ መሳለቂያ እናደርገዋለን። በውድቀቱ ላይ እንሳለቃለን። እና ምን ልላችሁ ፈልጌ ነው፣ በእውነት ነው የምላችሁ። በቃ እኔ እንጃ ማንም አልኳችሁ ማንም በቃ አትሊስት እስከ ቤተሰባችሁ እንኳን እናንተ የሆነ ነገር ደረጃ ላይ ወይም ደግሞ ጥሩ ኑሮ ስትኖሩ በትዳራችሁ ጥሩ ስትሆኑ ጥሩ ካልሆናችሁ ቤተሰብ የሚጠላችኋል። ጥሩ ስትሆኑ ነው በቃ ጥሩ ስትሆኑ ጥሩ ደረጃ ላይ ቤታችሁ ጥሩ ሲሆን ኑሯችሁ ጥሩ ሲሆን ጓደኞች ይበዙላችኋል። ቤተሰብ ያለ እናንተ ይላል። በቃ ወዳጅ ይበዛላችኋል። ሳር ቅጠሉ ወዳጃችሁ ነው። ነገር ግን ከሌላችሁ የላችሁም ነው በቃ አለቀ። ከሌላችሁ የላችሁም ነው። ለማናገር አይደለም ለሰላምታ ይጸየፋችኋል ሰው ለሰላምታ። ለዚህ በርቱ። እኔ በርግጥ ይሄንን መረዳት የመጣሁት ስደት ላይ ከመጣሁኝ በኋላ በእውነት ነው የምላችሁ። ስደት ከመጣሁ በኋላ ለካ ማለት እንዲህ ብሆን ኖሮ ማለት ሀገሬ ላይ ሆኜ ትላንትናዬን እንዲህ ባቀው ኖሮ ዛሬ ላይ ስደትን ባልወጣው ነበረ። ገብቷችኋል? አንዳንዴ አገራችን ላይ ሆነን የምናገኘው ገቢ እንኳን ይቀልብናል። ገባችሁ? ስራ ሊኖረን ይችላል፣ ገቢ ሊኖረን ይችላል። ግን ያ ገቢ ሀገራችን ላይ ሆነን ስላገኘ ነው ማለት ትኩረት አንሰጠውም። በቃ የሚያልቅ አይመስለንም። ያገኘነውን ስንበትን የሚያልቅ አይመስለንም። ወዳጅ ይበዛልናል። ያም ወዳጃችን ነው፣ ያም ወዳጃችን ነው፣ ያም ወዳጃችን ነው። ለነኛ ሁሉ ስንበትን ብሩ የሚያልቅ አይመስለንም። ያለን ነገር የሚያልቅ አይመስለንም። ገብቷችኋል? እና እኔ ሰው ሀገር ላይ ከመጣው በኋላ ነው የብር ምንነቱ የገባኝ። የስራ ላቤን እንዴት መያዝ እንዳለብኝ እንዴት ማድረግ እንዳለብኝ እና ይገርመኛል። ትላንትና ምን ነው ሀገሬ ላይ ሆኜ በነበረኝ ስራ እንኳን ባለኝ ይሄ እውቀት ኖሮኝ ቢሆን ኖሮ ዛሬ የሰው ቤት አልገባም ነበረ። ውድ ተመልካቾቼ በእውነት ነው የምላችሁ። ማለት እኔ ብዙ ጊዜ ላልቆየሁ እችላለሁ። ስደት ላይ አልቆየሁኝም። ቅርብ ጊዜ ነው የመጣሁት 2 አመት። ለኔ 2 አመቱ ግን 200 አመት ነው የሆነብኝ። ምክንያቱም ብዙ ነገሮቻችሁን ታጣላችሁ። ልጅ ትታችሁን የመጣችሁት፣ ቤተሰብ ትታችሁን የመጣችሁት ብዙ ነገር ጊዜ የሚባል አለ። እየሰራችሁ እንኳን ቢሆን ምንም አይነት ነገር የሆነ በቃ ደስተኛ የማያረጋችሁን ስራ ነው የምትሰሩት። ስለዚህ ስደት ላይ ብር ስለምታገኙ ያም ሲላችሁ እወቁበት። የእውነት ነው የምላችሁ። ካላወቃችሁበት ነገም ተመልሶ የሰራችሁት ነገር ባዶ መቅረቱ አይቀርም ማለት ነው። እኔ ህይወቴን ማለት የማንንም ህይወት አይደለም። እኔ ይሄንን እንኳን ዩቲዩብ ስከፍት ከሰዎች እንዲያነጻጸርኩ ስለሌላው ላወራ ወይም ደግሞ ስለሌላ ነገር ላወራ ሳይሆን የራሴን ህይወት ተሞክሮ ላወራ፣ ከኔ ህይወት ደግሞ እናንተ እንድትማሩ፣ ከኔ ህይወት እናንተ የተሻለ ነገር እንድትሆኑ፣ ነገ ትዳር ብትይዙ ህይወት ብትይዙ የተሻለ ነገር እንድትኖሩ ስለሆነ ነው። በቀጣይ ቪዲዮ ደግሞ ሌላ ነገር በዚሁ ቀጥዬ አወራችኋለሁ ማለት ነው። አሁን ቪዲዮን አላርዝምላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ተባረኩልኝ።